አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥቻለሁ። ቆንጆ የሆነ ኩፍታ አብረን እንስራ። እንደምታዩት 1 ኪሎ የበግ ስጋ አለኝ የተፈጨ። 2 ራስ ሽንኩርት እንደዚህ ፈጭቼ አዘጋጅቼው ነበረ። እዚህ ጋር እንደምታዩት ቅመሜ ደግሞ 7 ቅመም፣ 1 የሾርባ ማንኪያ ቆንዶ በርበሬ፣ 1 የስኳር ማንኪያ ጥቁር ነጭ ቆንዶ በርበሬ፣ 1 የስኳር ማንኪያ አድርጌ ፋብሪካ ደግሞ ትንሽ አርጌበታለሁ። እነዚህ ብቻ ናቸው ቅመም፣ ብዙ ቅመም አያስፈልገውም። አልሚም እንዲያርገን እሽት እናደርገዋለን ከቅመሙና ሽንኩርቱ ጋር። ስጋውን በደንብ አርገን ማዋሃድ አለብን። ስጋችን ትንሽዬ ስብ ቢኖረው ይመረጣል፣ ጮማ ማለት ነው። ኩፍታ ስንሰራ ያጥመዋል፣ ቆንጆ ያደርገዋል። አልሚም እንዲያርገን በደንብ አርገን እሽት አርገን በደንብ አድርገን ነው የምናሸው። ከዛ እዚህ ጋር በጣጥስ ድንቼን ልጬ እንደዚህ ክብ ክብ አድርጌ ቆርጬው ነበር ማለት ነው። እሱን ደግሞ በዘይት ንጹህ ዘይት እንጠብሰዋለን ማለት ነው። ያኛው ትንሽዬ ከቅመሙ ጋር እስኪዋሃድ ድረስ ከድናችሁ ትተውታላችሁ ስጋውን ማለት ነው። ከዛ ድንቻችንን እንዲያርገን እንጠብሳለን ማለት ነው። ድንቹ በደንብ አድርገን መጥበስ ያለብን ያኔ ግማሽ መብሰል ሲቀረው እናወጣዋለን ማለት ነው። በደንብ አይደለም መብሰል ያለበት። አልሚም እንዲህ አድርጌ አያችሁት፣ ድንቼን ማውጥቼዋለሁ። እዚህ ጋር ሳህን አቅርቤያለሁ ማለት ነው። ይሄ ሳህን ኦቭን ውስጥ ይገባል፣ ችግር የለውም። ይሄ ባይሬክሴ ማለት ነው። እንዲህ አድርጌ ስጋዬን የቅድሙን ስጋ በደንብ አድርጌ ከቅመም ጋር ዋሃድኩትን አምጥቼ እጠፈጥፈዋለሁ ማለት ነው። ሳህን ላይ ልክ እንደ ዳቦ እንዴት ነው የምንጠፈጥፈው? እንደማዳመጥ ነው። እንዲህ አድርጌ በደንብ አድርጌ አዳምጠዋለሁ ማለት ነው። እንትን እለዋለሁ ማለት ነው። ሙሽ አዳምጠዋለሁ ሳይሆን እጠፈጥፈዋለሁ በእጄ ማለት ነው። በደንብ አድርጋችሁ እንዲያርጋችሁ ጥፍጥፍ ካረጋችሁት በኋላ ብርቱካን ደግሞ ጨምቃችሁ 1 ኩባያ ብርቱካን፣ 5 ብርቱካን ማለት ነው። እኔ 5 ብርቱካን ጨምቄ ነው እንዴ 1 ኩባያ ይወጣልኝ ማለት ነው። እንዴ አድርጌ በደንብ አድርጋችሁ ስጋ ሲበስል ስለሚሸበሸብ ወደ ስር ስለሚሰበሰብ አልሚም እናንተው ምንድነው በደንብ አድርጋችሁ እስከላይ ድረስ እኔ እንደማደርገው ታደርጉታላችሁ ማለት ነው። ከዛ በእጃችን አድርገን በሳም እናደርገዋለን ማለት ነው። እንዲያርገን ጥፍጥፍ ካደረግነው በኋላ ያው በእጃችን አድርገን እንዲያርገን በደንብ አድርጋችሁ አስማምታችሁ፣ በዚህ በኩል ወፍራም በዚህ በኩል ቀጭን መሆን የለበትም ማለት ነው። እንዲያድርጋችሁ ጥፍጥፍ ካደረጋችሁት በኋላ አሁን በእጃችን አድርገን እኔ እንደማደርገው እዩት፣ ታደርጉታላችሁ ማለት ነው። በጣም ነው ቆንጆ። ከሩዝ ጋር ከዳቦ ጋር ብትበሉት ሁሉም ላይ ይጣፍጣል። እናንተ ላይ አረብ ቤት ለምትሰሩ ልጆች ደግሞ ስሩ ስትባሉ ቀለል ያለ መንገድ ነው ይሄ ማለት ነው። እንዲያርጋችሁ በሳ ታረጉትና በደንብ አድርገን እንዲያርገን በሳ እናደርገዋለን። ከዛ በኋላ ቲማቲም ደግሞ አለኝ ቆርጬ አዘጋጅቼ ነበር። እንደዚህ ከላይ ላይ ዲኮር እናደርጋለን ማለት ነው። እንዲያርጋችሁ በደንብ አድርጋችሁ ትረሰርሱታላችሁ። አያችሁት? ማሻአላ በጣም ነው የሚጣፍጠው ወላሂ። እንዲያርገን ከዛ ቃሪያ ደግሞ 1 ቃሪያ በመሃል እናደርጋለን ማለት ነው። ከዛ ብርቱካኔን አምጥቼ 1 ኩባያ ብርቱካን አፈስበታለሁ ማለት ነው። ከዛ ኦቭኑ እናንተ የየራሳችን ኦቭን ይለያያል። አልሚም 180 ላይ አድርጌ እከተዋለሁ ማለት ነው። ከዛ በኋላ እንዲሆኑ ከበሰለልኝ በኋላ ግማሽ ሰዓት ነው የበሰለልኝ። እንዲህ አድርጌ ያው ስጋው እንዳልኳቸው ወደ ውስጥ ተሰብስበዋል ማለት ነው። እንዲህ አድርገን የጠበስነውን ስጋ ደግሞ እንደረደረበታለን በመሃል ማለት ነው። ጫፉ ላይ እንዲህ አድርጌ እከተዋለሁ ማለት ነው። በጣም ነው ቆንጆ። ብርቱካኑ ሁሉም ያጣፍጠዋል፣ ቅመም ሁሉም በቃ በጣም ነው ቆንጆ። በሩዝ አድርጋችሁ በዳቦ አድርጋችሁ ብትበሉትም እየተመረጠ ነው። እንዲህ ካረኩት በኋላ 5 ደቂቃ የሚሆን ብቻ ዝም ብዬ
ገባ ወጣ አደርጋለሁ ኦቭን ውስጥ። ከዛ ወደ ማዕድ ነው። ላይክ፣ ሼር፣ ሳብስክራይብ ማድረግ አትርሱ። በጣም ቆንጆ ምግብ ነው። እኛ ለምንሰራ ደግሞ ቀለል ያለ ስራ ማለት ነው። ቤታችሁ ለልጆቻችሁን ብታዘጋጁትም ምርጥ ምግብ ነው። አልሚም እንዲህ አድርጌ አዘጋጅቼዋለሁ ማለት ነው። ሀባይቢ አብራት እንብላ። ያላ ባይ ደህና ዋሉ።